ጤና ይስጥልኝ እንደምን ከርማችኋል? እንግዲህ እንደተለመደው የዛሬ ዝግጅታችንን እንጀምራለን። ይሄ እንግዲህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክርስቲያኖች ህብረት ለመመስረት ክርስቲያኖች በአንድ ላይ ሆነን በኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያኖች አሁን እየደረሰብን ላለው ችግር እንዴት መፍትሄ መፍጠር እንችላለን፣ በአንድ ላይ እንዴት መቆም እንችላለን፣ ያሉብን ችግሮች ምን ምንድን ናቸው የሚለውን ነገር የምንወያይበት መድረክ ነው። እንግዲህ አሁን በጸሎት እንጀምራለን ፕሮግራማችንን። አባታችን ሆይ ብለን እንበል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም በመልአኩ ቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። አቤቱ አምላካችን ሆይ የሀገራችን ኢትዮጵያን አስባት፣ ከአረማን አገዛዝ ነጻ አውጣት። ሀገራችን ኢትዮጵያ አስተዋይ በሆነ ፈሪሃ እግዚአብሔር ያደረን መሪ ስጥልን። ክርስቲያኖች እንዳይገፉ እንዳይጓደልባቸው ጠብቅ። ለታሰሩ መፈታትን፣ ለታመሙ ፈውስ፣ ለስደት ህዝቡን ከጥፋት ጠብቅልን። ቤተ ክርስቲያናቱን ገዳሙን ጠብቅልን። እንደኛ በደለኛ ክፋት ሳይሆን ስለ ቅዱሳኑ ስለ ወዳጆች ብለህ ስለ ሰማዕታቱ ብለህ አስራት አድርገህ ስለሰጣት ስለ እናት ስለ ቅድስት ድንግል ማርያም ብለህ አቤቱ ሀገር ኢትዮጵያ በምሕረት ጎብኝልን። ልቦናውን ስጠን፣ ፍቅሩን፣ ጽናቱን፣ አንድነቱን ስጠን። አሜን። እንግዲህ የዛሬው ውይይታችን ስለ ፍትሐ ነገሥት ይሆናል። ምንድነው ፍትሐ ነገሥት ሲባል? ብዙ ጊዜ ፍትህ እና ነገሥት የሚለው ነገር ስላለ የተያያዘ አንድ ቃል ነው ማለት የተለያየ ቃል ነው፣ የተለያየ ትርጉም ያላቸው ናቸው። ግን አንድ ላይ ሲሆን ፍትሐ ነገሥት ተብሎ ይነገራል። ምክንያቱም የፍትሐ ነገሥት በቆስጠንጢኖስ ዘመን ነው የተጻፈው። ይሄም 318 ሊቃውንት ተሰብስበው ያወጡት ነው። እንግዲህ ከዛ በኋላ ኢትዮጵያ ውስጥ ደግሞ በ14ኛው ክፍለ ዘመን በአፄ ዘርዓ ያዕቆብ አማካኝነት በስራ ላይ እየዋለ ነው። እንግዲህ ያኔ ፍርድ የሚሰጡት ቤተ ክህነቱ አለ። ቤተ ክህነቱ ቤተ ሕዝብና ቤተ መንግስት ነበር። ስለዚህ በዛ አይነት ስርዓት ስለነበር ኢትዮጵያ ለረጅም ዓመታት የቆየችው። እንግዲህ ይሄን ፍርድ የሚሰጥ የነበረው ነገስታቱ ከዚሁ ከፍትሐ ነገሥት ሊቃውንት ጋር ሆነው ሃይማኖት አባቶች ጋር ሆነው ነው ይሄን ፍርድ የሚሰጡበት የነበረ ህግ ነው። ይህ ህግ ደግሞ ፍትህ መንፈሳዊም ስጋዊም ብለው ለሁለት የተከፈለ ነው። ሃይማኖታዊ ጉዳይና የስጋውያን ጉዳይ ማለት ሃይማኖታዊ ጉዳይ ሳይሆን ማንኛውም ሃይማኖታዊ ቤተክርስቲያን የተመለከተ ሃይማኖትን የተመለከተ የቤተክርስቲያንን ስርዓት የተመለከተ ወይም ቀኖናውን ዶግማውን የተመለከተ ነገር እዛ ላይ የሚጠቅስና ወይም ፍርድ የሚሰጥበት ነው። ያንን ዝም ብሎ ህጉ ደግሞ የተጻፈ ብቻ ሳይሆን ሰዎች ያን ህግ ሲጥሱ የሚቀጡበት ይሄን ፍርድ የሚሰጥበት ነው። ይሄ ትክክል አይደለም፣ ይሄ ትክክል ነው፣ አንተ ተሳስተሃል፣ አንተ ተሳሳትክም የሚለውን ነገር ህግ ፍርድ የሚሰጥበት ነው። ሌላው ደግሞ በስጋዊ ደግሞ ጉዳይ በክርስቲያኖች መካከል የመሬት ወይም የትዳር ጉዳይ፣ የመሬት ጉዳይ፣ የልጅ አስተዳደግ ጉዳይ፣ የተለያዩ ጉዳዮች ማህበራዊ ጉዳዮች ላይ ፍርድ የሚሰጥበት ነው። የስጋዊ ፍትህ ስጋዊ የሚባለው ማለት ነው። ስለዚህ ኢትዮጵያውያን ብዙ ስለ ኢትዮጵያ እናወራለን። ስለ ኢትዮጵያ ታሪክ ረጅም እድሜ እናወራለን። ኢትዮጵያውያን እንዴት ጠላቶቻቸውን ዱላ አድርጎት ብሎ እናወራለን። ይሄን ነገራል በጣም ግን ምንድነው በጣም ፓወርፉል የነበረው ነገር ምንድነው? ለአንድ ለሰው ለአንድ ህብረተሰብ ጠንካራ ነገር ህግ መኖሩ ነው። እና ይሄን ህግ ነው እንግዲህ ምንድነው በተንኮል ባዕዳኑ ኢትዮጵያን የሚጠሉ ኢትዮጵያን
የማይወዱ ሰዎች ወይ ኢትዮጵያውያን መጥፋት የሚፈልጉ ሰዎች ከእጃችን እንዲወጣ ያደረጉት ወይም ይሄን ህግ ምን አደረጉት እንዳንጠቀምበት አደረጉት። ይሄ በቃ ትክክለኛ በሴራ የተደረገ ነገር ነው። ሌላው እሺ ከስጋዊው አስተሳሰብ ወይም ከስጋዊው ህግ ወደ ይሄ ማለት ስጋዊ ህግ ሲባል ፍትሐ ብሔር ሲመጣ ስጋዊውን ብቻ እንኳን በዛ ቢዳኙ ጥሩ ነበር፣ ግን መንፈሳዊውንም ጭምር ነው ይዘውብን ይሉት። እንግዲህ እንደሚታወቀው በታሪክ እንደሚታወቀው ኃይለ ሥላሴ ስልጣን ላይ ሲወጡ ለዌስተርኖች ወይም በጣም ሊበራል አራማጅ ስለነበሩ እሳቸው በግልጽ በተለይ ይሄ ብርሃንና ሰላም በነበረበት ጊዜ መጽሐፍ ሲታተሙ እሳቸው ገና አልጋ ወራሽ ነበሩ። ተራማጅ አስተሳሰብ ስለነበራቸው ለዌስተርኑ ወይም ኢትዮጵያን ማንነታችንን ባህላችንን ቀይረን ነው ማደግ የምንችለው መለወጥ የምንችለው ከሚሉት ወገን ስለነበሩ ወይም ተራማጅ አስተሳሰብ ከነበራቸው ጋር ስለነበሩ በዚህ የተነሳ በሊግ ኦፍ ኔሽን ሜምበር ለመሆን ኢትዮጵያ ደብዳቤ ከጻፉት ውስጥ ካሉት አንዱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ከቤተ መንግስት ላይ ያለው እንግዲህ ይሄ ፕሮሚሳቸው ይሄንን ቃል ገብተው ያደረጉት አንደኛው ዋናው ነገር ፍትሐ ነገስትን ማጥፋት ነው። ፍትሐ ነገስት ጠፍቷል። ምክንያቱም ማንም አይዳኝም በፍትሐ ነገስት። በፍትሐ ነገስት የሚዳኝ ሰው የለም። ማንም ግለሰቦች፣ ምዕመናን ክርስቲያኖች አይዳኙም። በቤተ ክርስቲያኑም ዳኝነት የለም። በቤተ ክርስቲያኑ ጠብ ሲነሳ የሚካሄደው ፍርድ ቤት የት ነው? ዓለማዊ ፍርድ ቤት ነው። አለመግባባት ሲነሳ ምዕመናንም እርስ በርስ በትዳር ጉዳይ፣ በማንኛውም ሃይማኖታዊ ጉዳይ ወይም በቤተሰባዊ ጉዳይም ቢሆን የሚሄዱት ፍርድ ቤት ነው። ሌላ ፍርድ ቤት የላቸውም። ስለዚህ ፍትሐ ነገስትን አጥፍተውታል ኃይለ ሥላሴ። ፍትሐ ብሔር ብለው አምጥተው ፍትሐ ነገስትን አጥፍተውታል። ያለን ደግሞ የሃይማኖታዊ ህግና ስርዓት በፍትሐ ነገስት ሊዳኝ አይችልም። በፍትሐ ብሔር የሚባለው አዲስ የመጣው ማለት ነው። ወይም ፈረንሳዮች ናቸው የተተርጉሞ የመጣው በአብዛኛው ከፈረንሳይ ሀገር ነው መጥቶ ተግባራዊ ሆነው እንደዛ ነው የተሰራው። እና ፍትሐ ብሔርን አምጥተው ሴቱ ፍትሐ ነገስትን በሙሉ ደምስሰውትና በስራ ላይ እንዲያውል በቤተ ክርስቲያን ውስጥ እንኳን ተግባራዊ እንዳይሆን ያደረጉት። ከዛ በኋላ ነው ይሄ ሁሉ ብጥብጥ የመጣው። በቤተ ክርስቲያናችን ውስጥም በሀገራችንም ጭምር ይሄ ሁሉ ነገር የመጣው ይሄ ሁሉ ውጥንቅጥ የመጣው ዳኝነት ስላልነበረ ነው፣ ፍርድ ስላልነበረ ነው። ወይም ይሄን ኢትዮጵያውያን ይተዳደሩበት የነበረው ህጎች ስለፈረሰ እና በዚህ ምክንያት ነው የሁሉ ነገር የመጣው። የት ነው ፍትሐ ነገስት? እሺ ፍትሐ ነገስት ካለን ቤተክርስቲያኗ ህግ ካላት የቤተክርስቲያኗ መስተዳደሪያ የወጣ ህግ ካለ ለምንድነው ተግባራዊ የማይሆነው? ለምንድነው ፍርድ ቤት የማይሆነው? ለምንድነው እኛ ኦርቶዶክሳውያን ራሳችን ለምንድነው እዛ ፍርድ ቤት የማንሄደው? ለምንድነው በማንኛውም ጉዳይ ላይ የማንከራከረው? ፍርዱ ያለው ህግ በጣም የሚገርም ህግ ነው። ስታነቡት ሁላችሁም ብታነቡት የሚገርም ነው። ለምንድነው በዛ መዳኘት ያልቻለው? በራሳችን ፍርድ ቤት በራሳችን ሃይማኖታዊ ስነ ስርዓት ህግ ለምን ፈጽመው? ስለምንድነው ህግ ለምን ይኖረናል? አትግደል የሚለው ህግ እኮ የእግዚአብሔር ህግ ስለሆነ ነው አይደል? ሰውንም አንገለው እንጂ ፖሊስን ፈርተን አይመስለኝም። እና እነዚህ ህጎች ተግባራዊ ቢሆኑ ኖሮ ምን ያክል ጠንካራ ህዝብ እንሆን እንደነበረ መገመት አያዳግትም። በጣም ጠንካራ ህዝብ፣ በጣም ቤተክርስቲያናችንም የጸናች በዚህ ህግ ብንሄድ ኖሮ በዚህ ህግ ቆይተን ቢሆን ኖሮ በጣም ትልቅ ሀገር እንሆን ነበረ። ጠንካራ ሀገር፣ ጠንካራ ማህበረሰብ ይኖረን ነበረ። ያን ያጠፉት እንግዲህ በድሮ እንኳን በነበረበት ጊዜ እንኳን ኢትዮጵያውያን ለረጅም ጊዜ ጸንተው የቆዩት ይሄ እንደዚህ አይነት ህግ ስለነበራቸው ሃይማኖታቸውን ያጸኑት፣ መንግስታቸውን ያጸኑት፣ ከጠላት ለመከላከል ያስቻላቸው እንደዚህ አይነት ህግ ስለነበራቸው እና ይሄ ህግ ምንድነው? አሁን ይሄ ህግ ማለት ፍትሐ ነገስት ማለት
ከሃይማኖታዊ ስርዓት ማለት ነው ከቤተ ክርስቲያን ከመጽሐፍ ቅዱስ እግዚአብሔር ከሚያዛቸው ትእዛዞች ተውጣጥቶ ለህዝቦች ወይም አንድ ህብረተሰብ ወይም እንዴት መኖር እንዳለበት ወይም ክርስትናን የተቀበለ ማህበረሰብ ከመንግስቱ ጀምሮ እስከታች ድረስ እንዴት መኖር አለበት በዛ እንዴት መኖር አለበት የሚለውን ነው የሚያሳየው። ቢያንስ ክርስቲያኖች እንደ ክርስትና ደግሞ ቅዱስ ጳውሎስ ባዘዘው መሰረት ቅዱስ ጳውሎስ በተናገረው መሰረት ቅዱስ ጳውሎስ ምንድነው ያለው? በአሕዛብ ፊት አትዳኙ ይላል። ክርስቲያኖች በአሕዛብ ፊት በአሕዛብ ዳኞች በማንኛውም ጉዳይ ልንዳኝ አይገባም፣ ክልክል ነው። እንዴት ትዳኛላችሁ? በመሃላችሁ እንዴት ሰው አይኖርም? ከናንተ መሃል ሽማግሌ የለም? በትዳር ጉዳይ ሄዳችሁ በአሕዛብ ለምን መሳቂያና መሳለቂያ ትሆናላችሁ? ስለ ቤተ ክርስቲያናችሁ ስለ ሃይማኖታችሁ አሳልፋችሁ ትሰጣላችሁ። ስለዚህ ለዛ ብሎ ቅዱስ ጳውሎስ በራሳችሁ ዳኞች ተዳኙ ብሏል። ይሄ ነው እንግዲህ የፍትሐ ነገሥት አስፈላጊነት። ፍትሐ መንፈሳዊም ፍትሐ ስጋዊም ሁለቱም አስፈላጊነታቸው በራሳችን መዳኘት አለብን። በአሕዛብ ፊት ሄደን መዳኘት የለብንም። እኛን ከማይመስሉ እኛን ከማያምኑ ሕጉ ራሱ የሚዳኙበት ሕግ ከኛ ሃይማኖት ጋር ስርዓት ጋር የማይሄድ ለምሳሌ አሁን ፍትሐ ብሔር ላይ ያለው የትዳር ሕግ ብትሉ ከሃይማኖታችን ጋር የሚሄድ አይደለም። እንዴት ነው ክርስቲያኖች ሄደው እዛ መዳኘት የሚችሉ? ሌላው ቀርቶ ስጋውና ደሙ እንኳን የተቀበሉ እኮ እዛ ሄደው ነው ዳኝነት የሚሄዱ። በፍቺ ምክንያት ይሁን በማንኛው ፍቺ አሁን ስለ ፍቺ ፍትሐ ብሔር ላይ አለ፣ ፍትሐ ነገሥት ላይ አለ፣ ፍትሐ መንፈሳዊ ላይ ወይም ፍትሐ ስጋዊ ላይ አለ። ግን ፍቺው እንዴት መሆን አለበት የሚለው ላይ የፍትሐ ብሔሩና የፍትሐ ነገሥቱ አንድ አይደለም። እግዚአብሔር የሚያዘው ሕግና ከእግዚአብሔር ሕግ ጋር የተያዘውና ከወጣው ፍትሐ ብሔር ጋርና ከፍትሐ ነገሥት ጋርና ከነዛ ከፍትሐ መንፈሳዊና ከዓለማዊው ጋር አንድ አይደለም፣ የተገናኘ አይደለም። ስለ መሬት ሕግ አለ፣ ስለ ማንኛውም ጉዳይ ያና እነሱ የተለያየ ነው ያለው። ስለዚህ እኛንም ይመለከታል አይደለም። እኛ ምክንያቱም የምንኖረው በአንድ ነገር አይደለም ነው። እኛ አሕዛብ አይደለንም፣ ያላመንን አይደለም፣ እግዚአብሔር የለም ምን ሰዎች አይደለም፣ ሕግ የሌለን ሰዎች አይደለም። እግዚአብሔር ሕግ ሰጥቶናል። ስለዚህ በዛ መዳኘት የሚችለው የእግዚአብሔር ሕግ በስራ ላይ መዋል የሚችለው በዓለማዊ ሕግ ፍርድ ቤት እየሄድን ስንከራከር በእነሱ በሰሩልን ሕግ ስንኖር አይደለም። በራሳችን ሕግ ውስጥ መኖር አለብን። ክርስቲያን ግዴታው ነው በዛ ውስጥ የመኖር ሁሉን ነገር የምናደርገው ለእግዚአብሔር ብለን ስለሆነ። ስለዚህ አሁን በመቅደሙ ላይ አልፎ ነው እንግዲህ አንዳንድ ነገሮችን ማነሳው። በመቅደሙ ላይ ይሄን ሕግ ሲያወጡ የተናገሩትን አስቀድመን ይላሉ የተናገርነውን አንድ ሰው እንኳን ቢያፈርሰው ይላል እኛን የሚቃወም አይደለም፣ እርሱ እግዚአብሔርን ይቃወመዋል እንጂ። ይህ ሰው የእግዚአብሔርን መጽሐፍት ይመርምር፣ የቤተ ክርስቲያንም መጽሐፍትንም ይመልከት፣ ያን ጊዜ ይህንን ሁሉ እግዚአብሔር እንዳዘዘው ይረዳል ይላል። እውነት ነው። ፍትሐ ነገሥትን ማንም ሰው አይሻር ይላል። ፍትሐ ነገሥትን በዚህ ውስጥ አልተዳደርም አይበል። ይሄን ከማለቱ በፊት አሁን እና ኃይለ ሥላሴ ካዱት ይሄንን ክርስቲያኖችን ምንተዳደርበትን የነበር ለሌሎች እኮ ሕግ መስጠት ይችሉ ነበር። ፍትሐ ብሔርን ብለው ወጥተው ለሀገራችን ጠቅላላ ሌላ ፍርድ ያስፈልገናል ብለው ማለት ይችሉ ነበር። ግን ፍትሐ ነገሥትን ማፍረስ ግን አልነበረባቸው። ለምን አጠፉት? ስለዚህ ይሄን ቢያደርግ መጀመሪያ ይመርምር ይላል። መጽሐፍትን ይመርምር። እውነትም መጽሐፍትን ስንመረምር ይሄ መጽሐፈ ማለት ፍትሐ ነገሥትን ስናነብ ወይም ፍትሐ መንፈሳዊውንም ፍትሐ ስጋዊውንም ስናነብ ሁሉንም እያጣቀሰ ነው የሚናገረው። እያንዳንዱ አንቀጾች ለምሳሌ ስለ ምጽዋት ከተናገረ ምጽዋት እንደሚገባ ከመጽሐፍ ቅዱስ ከመጽሐፍት እያጣቀሰ ነው እንጂ ዝም ብሎ አይደለም የሚናገረው። ስለ መሬት ሕግ ቢናገር የመሬት ሕግ ከመጽሐፍ ቅዱስ ጋር እንዴት የተያያዘ እንደሆነ ከዛ እያነሳ ነው። ስለ ትዳር ቢናገር በመጽሐፍ ቅዱስ የተናገረው ነው፣ ክርስቶስ የተናገረው ነው፣ ሐዋርያት የተናገሩትን ከዛ እየጠቀሰ እያንዳንዷን አንቀጽ እያንዳንዱን እንትን እለዛው ላይ በቃ ሙሉ ያለቀለት ነው። ፍትሐ ነገሥት ማለት ለሰው ልጅ በተለይ ለክርስቲያኖች በሃይማኖታቸው ጸንተው ለመኖር
እግዚአብሔርን ሕግ ሳያፈርሱ ጸንተው ለመኖር በዚህ ምድር ላይ እንዲያመቻቸው ተደርጎ የተጻፈ ነው። ብዙ ሕጎችን አሁን እኛ ማናቃቸውን ብዙ ምንጥሳቸው ሕጎች አሉ። በጣም ምንጥሳቸው ይሄን ከመድረክ አታገኙትም። አሁን መድረኩ ያለው ቅዱሳን አያማልዱም፣ ያማልዳሉ። በዚህ ተወጥረን ምክንያቱም ሰይጣን ሁለት ፕላን ነው ያለው። አንደኛው እምነት እንዳይኖር ማድረግ ነው፣ እግዚአብሔር እንዳናምን ማድረግ ነው። ሁለተኛው ደግሞ ሕግ እንዳንፈጽም ማድረግ ነው። ስለዚህ ስለ ሕግ አይሰበክም፣ ማንም አይሰብክም ስለ ሕግ። ስለዚህ ሁላችንም ጻድቅ የሆነን ይመስለናል ቤተክርስቲያን ደርሰን ስለተመለሰ። ግን እዚህ ላይ ሕግ መጣስ ማለት ሰው ሕግ ከጣሰ ክርስቲያን ነኝ አይበል ይላል። ክርስቲያን ነኝ ማለት የለበትም ሕግ የሚጥስ ከሆነ። እንደ ክርስቲያን ራሱን ማሳየት የለበትም። ምክንያቱም የሚጥሳቸው ሕጎች በሌሎች ዘንድ ለራሳችን ብቻ አይደለም በሌሎችን የሚያሰናክል ነው። ክርስቲያኖች እንዲህ ናቸው ወይ? እንዲህ ነው ጸባያቸው ወይ? እንዲህ ነው ባህሪያቸው ወይ? እንደዚህ ናቸው ወይ ተብለው የሚያስብል ስለሆነ ክርስቲያን ነኝ አይበል፣ ምሳሌ አይሁን መጥፎ። ምክንያቱም ክርስትና እንደዛ ስላልሆነ ማለት ነው። አሁን ባለንበት አሁን ኢትዮጵያውያን የክርስትና ባህሪ ያለን ወይ? አሁን እንሸታለን ወይ? ክርስቲያን የምንሰራው ስራ ምን ያክል ለአሕዛብ እንደተንበረከክን፣ ምን ያክል ለአሕዛብ አስተሳሰብ አመለካከት እንደተንበረከክን የሚያሳየው አሁን ኢትዮጵያውያን ኦርቶዶክሳውያን ያለንበትን ደረጃ ስናየው ለማን ነው እየተገዛን ያለነው? ክርስቲያን እንላለን ወይ? በአንድ በማርክስ ሌኒስት አስተሳሰብ አምጥተን ሰይጣናዊ የሆነ እግዚአብሔርን የማያውቅ አሕዛብ የሆነ ሰው ባመጣው የቋንቋ ፖለቲካ እርስ በርስ የምንከፋፈለው ክርስትና የሚያዘን ሕግ ነው? እውነት አሁን ክርስቲያን እንመስላለን? ካፋችን የሚወጣው ምንድን ነው? የምንናገረው ምንድን ነው? ማንን ነው እንደ ጠላት እያየን ያለን? እርስ በርሳችን። ስለዚህ ክርስቲያን እንላለን ወይ? ስለዚህ አትበል ክርስቲያን ነኝ አትበል። ወጥተህ ክርስትና የሚያስብል ስርዓት አይደለም ያለን እና ይሄን ሕግ ስለተቀማን ነው ዛሬ መያዣ መጨበጥ ያጣ ነው። ክርስቲያን መስለው እኮ ለመታየት ይፈልጋሉ። ቤተ ክርስቲያን ይመጣሉ። ስራቸውን ይሄ ቋንቋ ፖለቲካቸውን እርስ በርስ ቤተ ክርስቲያንን እያጠፋ ለ27 ዓመት ቤተ ክርስቲያንን ያጠፋ ክርስቲያኖችን የገደለ ክርስቲያኖች እንዲገደሉ እንዲፈናቀሉ ያደረገ አሁን ባለንበት እንኳን በቅርብ ጊዜ 7 ቤተ ክርስቲያን በአንድ ቀን እንዲቃጠል ያደረገ ይሄ ቋንቋ ፖለቲካ ነው፣ ሌላ አይደለም። ሰይጣናዊ የሆነ ለዚህ ምን ሰግደውና ምን በረከከው ለእግዚአብሔር የተገዛን ነው። እና ምንድነው ሃይማኖታችን የመሰለን ሃይማኖት ማለት ልክ እንደ አንድ የሆነ ስምና ስንፈልግ የምንይዛው ስንፈልግ እንደፈለግን የምናደርገው ሕግ የሌለው ነገር። ሕግ አለው። ሕግ ማንኖር ከሆነ ሃይማኖተኛ መሆን አንችልም። በሕግ የምንኖር ነን። ሁለት ቦታ ሆነ እግዚአብሔርን ማምለካችን ለሁለት መንግስት ሰው መገዛት አይችልም። ለእግዚአብሔርና ለሰው መገዛት አይችልም። ሕግ አለን። በሕጋችን መሰረት እኛ መሄድ አለብን እንደ ክርስቲያን ሆነን ማለት። ያለበዛ ክርስቲያን መሄድ ምንም አያስፈልገን። ቤተክርስቲያን መሄድ ምንም አያስፈልገን። አታድርጉ ነው የሚለው። አትምሰሉ፣ ክርስቲያን አትምሰሉ። በምግባር የማትኖሩ ከሆነ በሃይማኖት የማትኖሩ ነው አትምሰሉ። ስለዚህ አሁንም እኛ እውነተኛ ኢትዮጵያውያን ንስሐ ከፈለግን ኦርቶዶክሳውያን እውነተኛ ንስሐ ከተመለስን ሕጋችንን መልሰን ተግባራዊ ላይ ማዋል አለብን። ለቤተ ክርስቲያናችን ችግር ሁሉ ለራሳችን ማህበራዊ ለገባንበት ውጣ ውረድ ሁሉ መፍትሄው የሚሆነው በፍትህ መንፈሳዊ በፍትህ ስጋዊ መዳኘት ስንችል ነው። ይሄን ወደ ስራ ማምጣት አለብን እያንዳንዳችን ክርስቲያኖች። በዚህ ላይ መነጋገር ያስፈልጋል። በዚህ ላይ ወደ ስራ ማምጣት አለብን። ብዙ በቤተ ክርስቲያን ያሉ ወገኖች ትልልቅ ስልጣን ላይ ቦታ ያሉ ሰዎች ወይም በማዕረግ ደረጃ ያሉ ሰዎች ላይፈልጉት ይችላሉ። ምክንያቱም ይሄ ሕግ ብዙ የሚናገረው ነገር አለ። ከዛ ውስጥ እያነሳን እንወያይባቸው። ዋናው ውይይታችን ይሄ ነው የሚሆነው። አሁን የሚያነሳቸው ሕጎች አሉ። ስለ ካህናት ምንድነው ስራቸው? ምንድነው የሚያስፈልጋቸው? ኃላፊነታቸው ምንድነው ይላል።
ጳጳሳት ምንድነው ስራቸው? ምንድነው ኃላፊነታቸው? ግዴታቸው ምንድነው የሚለውን ያሳያል። ስለዚህ እውነት አሁን ያለንበት ሁኔታ ምዕመናን ምንድነው ግዴታቸው? ምንድነው ኃላፊነታቸው የሚለውን ያሳያል። ይሄን የማይፈልጉ ሰዎች አሉ። ለስጋዊ ጥቅም የተገዙ፣ ለገንዘብ የተገዙ። ይሄን ስለማይፈልጉ ይሄ ቃል ይሄ ህግ ይከሳቸዋል። ስለዚህ ይሄን መናገር የማይፈልጉ አሉ። ይሄ ግን እኛ መጽደቅ ከሆነ ዓላማችን ምዕመናኖች ክርስቲያን የሆን ነው ለመጽደቅ ከሆነ እኛ በተግባራዊ እንዲውል የማናደርገው ምክንያት እንዲውል ማድረግ አለብን። እንዳይውል የምናደርግበት ምንም ምክንያት የለም። ቤተክርስቲያን የምንሄደው ለአንድ ነገር ነው፣ ለመጽደቅ ነው። ለመጽደቅ ካልሆነ ቢቀር ይሻላል። ለምን እንሄዳለን? የእግዚአብሔርን ህግ ለመፈጸም ነው። ሰው ሲሄድ አይደለም ዝም ብለን መሄድ ያለብን። ለዛ ከሆነ መጽደቅ ከሆነ ዓላማችን ህጉ ተግባራዊ እንዲሆን ማድረግ አለብን። የቤተ ክርስቲያናችን ህግ በስራ ላይ መዋል አለበት። ይሄ ተዘግቶ በተንኮል ከምዕመናንና ከቤተ ክርስቲያን እንዲወጣ የተደረገው ህግ ተመልሶ ተግባራዊ ላይ መዋል አለበት። ያ ተግባራዊ እንዲሆን ሁላችንም መታገል ያስፈልጋል። ያለ በዛ ጽድቃችን ምንም ጽድቅ የሚባል ነገር የለም። ያለ ህግ በፍጹም ጽድቅ የሚባል ነገር የለም። ሰውን ሲፈጥረው ከህግ ጋር ነው እግዚአብሔር የፈጠረው። ህገ ልቦና በልቡ ህጉን አሳድሮበታል። ይሄ በህገ ልቦና የተፈጠረው ከዛ በኋላ በህገ ኦሪት ከዛ በኋላ በህገ ወንጌል ክርስቶስ ወስዶ አስተማረ። ምንም የተቀየረ ህግ የለም። ያ ህግ ነው ደግሞ እዚህ ላይ ያለው ተብራርቶ ተስፋፍቶ በአሁን ባለንበት ሁኔታ ሰዎች እንዴት መኖር አለባቸው የሚለው ያ ህግ ከዛ ህግ ጋር ሳይጋጩ ከእግዚአብሔር ህግ ጋር ሳይጋጩ እንዴት ይኖራሉ የሚለውን ነው እዚህ ላይ የሚያሳየው። ስለዚህ ፍትሐ ብሔር ለኛ ሊሆን አይችልም። እኛን ሊገዛ የሚችል ህግ መሆን የለበትም። እኛን ከአሕዛብ ጋር የሚያቃጭ ነገር ሲኖር በዛ ብቻ ልንፈረድ እንችላለን በፍትሐ ብሔር። ክርስቲያኖች ግን እርስ በርሳችንን ሊዳኘን አይገባም። ቤተክርስቲያናችን ሊዳኝ አይገባም። ዛሬ ካህናት ሄደው ዓለማውያን ፍርድ ቤት መሄድ የለባቸው። ፍትሐ ብሔር አይዳኛቸውማ። ምን ብሎ ነው የሚዳኛቸው? የለው ህግ። ፍትሐ ነገሥትን አያውቀው። ምን ብሎ ነው የሚዳኛቸው? ምን አይነት መፍትሄ ነው የምንፈልገው? በውጪ ራሱ ሀገር ያሉ ይሄዳሉ፣ ይካሰሳሉ። ምኑን ነው የሚያውቁት እነሱ? ተግባራዊ የሚሆነውስ ምን ዳኛው በሚለው ነገር ነው ሁላችንም ደስተኛና ተቀባይ የምንሆነው ወይስ እግዚአብሔር በሚለው ህግ ነው? እግዚአብሔር በሚፈርድነው ነው የትኛውን ነው የምንቀበለው? ስለዚህ የፍትሐ ብሔር ሁላችንም ለዛ መገዛት አለብን። እያንዳንዱ ቤተክርስቲያን ውስጥ ይሄን ተግባራዊ ሊያደርግ የሚችል ሰው መምረጥ መሾም አያቅተንም። በአንድ ቤተክርስቲያን ውስጥ መሾም አያቅተንም። በምናደርገው ማንኛውንም እንቅስቃሴ ይሄንን ፍርድ እየጠቀሱ ሊያስረዱን የሚችሉ እንኳን ለመንፈሳዊው ፍርድ አይደለም ለስጋዊው ፍርድ ይተርፉልናል። በእኛ ውስጥም ለሚፈጠሩ ማንኛውም ነገሮች በስጋዊ ምክንያት የሚመጡ ነገሮችን ሊፈርዱልን የሚችሉ ሰዎችን ፍትሐ ብሔሩን አውቀው ፍትሐ ነገሥቱን አውቀው ፍትህ መንፈሳዊን ፍትህ ስጋዊን አጥንተው ለቤተ ክርስቲያንም ለኛም የሚተርፉ ፈራጆችን ዳኞችን መምረጥ ማውጣት አቅተን ይሄን እስካላረግን ድረስ ግን ቤተ ክርስቲያን እርስ በርስ እንጨቃጨቅ ስንለያይ እንኖራለን። ያለ ህግ መኖር አንችል። እንዴት ብለን ነው መስራት እንችል? እና ይሄን ነው በተግባራዊ ማድረግ ያለብን። እዚህ ነው አሁን ሌሎቹ ሙስሊሞቹ ፍትሐ ብሔር አይደለም የሚዳኙት፣ ሃይማኖታቸው የራሳቸውን ህግ አውጥተዋል። በቅርብ ጊዜ ነው የጸደቀላቸው። ኢህአዲግ ከገባ በኋላ ነው ምንድነው በሸሪዓ የሚዳኙ። ሸሪዓ ፍርድ ቤት መንግስት አውቆት እውቅና ሰጥቶት ሸሪዓ ፍርድ ቤትን ፈቅዶላቸዋል። በዛ ነው የሚዳኙት። ማንኛውም ሙስሊም ሃይማኖታዊ የሆነ በሃይማኖቴ መሰረት እዳኛለሁ ካለ በሸሪዓ ህግ መሰረት መዳኘት ይችላል በኢትዮጵያ ውስጥ። ክርስቲያኑ ግን ሊዳኝበት የሚችለው በሃይማኖቱ መሰረት ምንም ነገር የለም። እውቅና የተሰጠው ምንም ነገር የለም። በዛው ፍትሐ ብሔር ተዳኝ እየተባለ ካህናቶቹ ሁላ በማይገባቸው በአሕዛብ ፊት ሄደው ይዳኛሉ። እዛ ፍርድ ቤት ይሄዳሉ። የመናፍቃንና የፕሮቴስታንት መጫወቻ ነው የሆኑ። ስለዚህ የኛ የራሳችን ፍትሐ
ያስፈልገናል። ማንም የሚዳኝበት በየትኛው ማዕረግ ውስጥ ጳጳሳት የሚዳኙበት፣ መነኮሳት የሚዳኙበት፣ ካህናት የሚዳኙበት፣ ምዕመናን የሚዳኙበት ፍርድ ቤት ያስፈልገናል። በየደረጃው ከላይ ጀምሮ እስከ ታች ማቋቋም አያቅተን። ይሄ ሲመጣ ብቻ ነው ቤተክርስቲያን መፍትሄ ልታገኝ የምትችለው እንጂ ማንን ነው የሚዳኘው? ከዛ ብቻ ምዕመናንም እኛም መዳኘት የምንችለው ዲያቆናትም የዲያቆናት ህግ አለ። ምንድነው ኃላፊነታቸው? ምንድነው ስራቸው? ምን ሲያጠፉ ምን ይደረጋሉ? ያ ሁሉ ተግባራዊ ይሆናሉ። የካህናት አለ። ምን ነው ኃላፊነታቸው? ምንድነው ስራቸው? ምን ሲያረጉ ይባረራሉ? ምን ሲያረጉ እንትን ይመለሳሉ የሚለው ነገር እያንዳንዱ ምዕመናን እኛ ኃላፊነት አለብን። ጳጳሳት አለባቸው። ኤጲስቆጶሳት አለባቸው። ምንድነው ኃላፊነታቸው? ኤጲስቆጶስ ለቤተሰቡ ገንዘብ ከከፈለ ይላል በማንኛውም ምክንያት ቤተሰቡ ድሃ እንኳን ቢሆኑበት ገንዘብ አውጥቶ መስጠት አይችልም ይላል የቤተ ክርስቲያንን ገንዘብ። ያም ቢያደርግ ግን ኤጲስቆጶስ ከሆነ ከስራው ይባረራል ይላል፣ ከጵጵስናው ይሻራል ይላል። አሁን አይደለም ገንዘብ አይደለም እነ የቀድሞ ፓትሪያርክ የነበሩት ስንት ነገር እንዳደረጉ ይታወቃል። ለቤተሰቦቻቸው ለዘመዶቻቸው ብዙ ነገር እንዳደረጉ ይታወቃል። ግን ማን ፍርድ ቤት ያቀርባቸው? በየትኛው ህግ ይከሰሱ? የት ነው የሚሄዱት? ፍትሐ ብሔርን ያውቀዋል ወይ? አያውቀው። ፍትሐ ነገሥት ግን አለ፣ ፍትሐ መንፈሳዊ ግን አለ። በዚህ መሰረት ዳኝነት ከሌለ የት ነው የሚከሰሱት? ህጉ አለ፣ ግን የት ነው የሚከሰሱት? እያንዳንዱን የሚያደርጉትን ልንከሳቸው ምንችልበት ምክንያት ነገ ተነስተን አንድ ፓትሪያርክም ይሁን ጳጳስም ቢሆን ልንከሳችበት የምንችልበት ምዕመናን ሊከሱበት የሚችሉበት ፍርድ ቤት የለም። ይሄን አጥፍተዋል ብሎ ካህን ቢያጠፋ ንብረት ቢዘርፍ ቤተክርስቲያን እነሱ ተጠያቂ ነው እና ያን የምንከስበት ፍርድ ቤት የለንም። ስለዚህ ቤተክርስቲያን በምንድን ነው እየተዳኘች ያለችው? ህግ ኖሯት ህግ አልባ ሆናለች። ያ ነው መፈጠር ያለበት። ስለዚህ ከዚህ በኋላ በጣም መወያየት ያለብን ስለዚህ ጉዳይ ይመስለኛል፣ ስለ ቤተክርስቲያን ህግ። እውነት ቤተክርስቲያን ነፃ ማውጣት ከቻልን ቤተክርስቲያን ነፃ ማውጣት የምትጀምረው ህግዋን በተግባራዊ ማዋል ስትችል ነው። የፍትህ መንፈሳዊ ፍርድ ቤቶች ሲኖሩ ነው። የዛኔ ቤተክርስቲያን ነፃ ማውጣት ትችላለች። ችግሮቻችን የሚፈቱት ሁሉ ከዛ። ዛሬ የቋንቋ ፖለቲከኛ ያለ ቤተክርስቲያን ሊመጣ ይፈልጋል። አይችልም። ቤተክርስቲያን መግባት አይችልም። በፍትሐ ነገሥት ህግ መሰረት ማንንም የማይቀበል ከሆነ እንደ ክርስቲያን እንደ ወንድሙ እንደ እህቱ አድርጎ የማይቀበል ከሆነ ከቤተክርስቲያን ይለያል። አይችልም። ዛሬ ክርስቲያኖች ሰማዕታት ሲሞቱ ዝም ብለናል ሁላችን። የት ነው ያሉት? አሁን ለምሳሌ ኡጋዴን ውስጥ ተገለዋል አለ የተገደለዋል፣ ቤተሰቦቻቸው የተባረሩ የተፈናቀሉ አሉ። የት ነው ያሉት? ግን ፍትሐ ነገሥት ላይ ያንን እነሱን ሲፈናቀሉ ዝም ካልክ ንስሐ መግባት አለብህ ይላል። ካህኑም ንስሐ መግባት አለበት ይላል። ዛሬ የት ነው ያሉት? እነሱ የተገደሉትን ደግሞ ማሰብ ያስፈልጋል ይላል። ማንኛውም ሰው ስለ ሃይማኖቱ ቢሞት ቢገደል ማሰብ ያስፈልጋል። በየዓመቱ መታሰቢያቸውን አርግ ይላል። ለምሳሌ በዚህ በ27 ዓመት ውስጥ ብዙ ክርስቲያኖች ተገድለዋል። አንሻ ኪዳነ ምሕረት አሩሲ ውስጥ የተገደሉ አሉ፣ ጅማ ውስጥ የተገደሉ አሉ፣ በየቦታው ሐረር የተገደሉ አሉ፣ ካህናት አሉ፣ በጣም ብዙ የተገደሉ አሉ። እነሱን በዓላቸውን እያከበርን ነው፣ ሰማዕትነታቸውን እያሰብን ነው። ልክ እንደሌላው ቅዱሳን እንደምናስብ ሁሉ እነሱንም ማሰብ ያስፈልጋል ይላል። ሰማዕትነትን ራሱ መሸሽ ወንጀል ነው፣ ንስሐ ያስፈልገዋል። እኔ አያገባኝም ብለን የምንሄደው ነገር ከቤተ ክርስቲያን የምንሸሸው ነገር ቤተ ክርስቲያንን ሲያጠፋት ቤተ ክርስቲያኗን ሲጋፋት አያገባንም ምን ስንቶቻችን ነን የምንሄደው? እንደዚህ ምንል ከሆነ ንስሐ ያስፈልገናል። ንስሐ ከሚያስፈልጉን ነገሮች አንዱ ይሄ ነው። ብዙዎቻችን ንስሐ ሳንገባ ስጋውና ደሙን እየተቀበልን ነው።
ከሚያስፈልገው አንዱ ሰማዕትነትን መሸሽ ነው። ይሄ ነበር ሃይማኖታችን የሚያጸና የነበረው። ይሄን ህግን የደበቁ እንዳይወጣ ያደረጉት። ምክንያቱም ሁሉ መሸሽ ስለሚፈልግ፣ ሰማዕትነትን መሸሽ ስለሚፈልግ፣ ለሰማዕትነት መጋፈጥ፣ ስለ ሃይማኖቱ መከራከር መጋፈጥ ስለማይፈልግ በዚህ ጊዜ ሰማዕትነት የለም ይሏቸዋል። ብዙ ጊዜ መድረክ ላይ ይወጡና ሰማዕትነት የለም በዚህ ምድር፣ በዚህ ራስ መግዛት ነው ሰማዕትነት። ሰማዕትነት አለ። ሰማዕትነትን ከሸሸ ነው ሰማዕትነት አይገኝም። ሰማዕትነትን ያገኙማ አሉ እኮ በዘመናችን የሚገደሉ አሉ ስለ ሃይማኖታቸው። ሌላ ምክንያት እንፈልጋለን። አይ በሃይማኖታቸው ምክንያት አይደለም በብሔራቸው ነው እንላለን። ስለፈራን እኮ ነው እኛ ሰማዕትነት ያን ነው ማውራት የምንፈልገው እንጂ ሰዎች ስለ ሃይማኖታቸው ነው የሚገደሉ። ለራሳችን ፖለቲካ ስለምንፈልገው፣ ለራሳችን የቆንቆል ግብአት ማድረግ ስለምንፈልግ ካልሆነ በስተቀር እነዚህ ሰዎች ቤተክርስቲያን ሲሄዱ ሲገደሉ ሰማዕታት ናቸው። ጅማ ውስጥ ባለፈው ወደ ቤተክርስቲያን ወደ ገብርኤል ቤተክርስቲያን ሲሄዱ ተገደሉ። ሲገደሉ ፖለቲከኞች ይፈልጋሉ፣ ሰይጣን ያደረባቸው ነገሩን ወደ ቋንቋ ነው የሚፈልጉት እንጂ እነዛ ስለ ሃይማኖታቸው ነው የተገደሉ። ሰው ወደ ቤተክርስቲያኑ ሲሄድ ከተገደለ ስለምን ሞተ ሊባል ነው? ሰውማ በሰውነቱ ብዙ ማንነት አለው፣ ግን ስለምን ሞተ ሊባል ነው? ወደ ቤተክርስቲያን ሲሄድ ሲገደል፣ ቤተክርስቲያን ጥምቀት ላይ ሲገደል ስለምን ሞተ ሊባል ነው? ስለ ሃይማኖቱ ነው። ያ አይፈልግም፣ ሰይጣንም አይፈልግም። ምክንያቱም ህጉ አለ። ሰይጣን ባለፈውም እንዳነጋ ህግ ነው ማፈረስ የሚፈልገው። ከምንም በላይ በክርስቲያኖች መካከል ህግ እንዳይጠበቅ ያደርጋል። ለምን? ሰማዕትነት እኛ መስዋዕት እንዳንሆን ይፈልጋል። ሰማዕትነትማ ትልቅ ዋጋቸው፣ ለዛውም ይላል በመቃብር ከተቀበሩ በኋላ እግዚአብሔር ያሳፍራቸዋል። ምክንያቱም በእነዛ ሰማዕታት አማካኝነት ወይ ጸበል ይፈልቃል ወይ ድውሃን ይፈወሳሉ ይላል። በዛ ምክንያት አሕዛቦች ምን ይላሉ? በዛ ይዘባበታሉ። እነዚህን እንዴት ሰማዕታት ናችሁ ትላላችሁ? እነዚህ አጥማቸውን እንዴት ተሰበስባላችሁ? ምን ስለሆኑ ነው ይላሉ። ዛሬ ሰይጣን እያደረገ ያለው ነው። አይደለም በብሔራቸው ነው የሞቱት፣ በሃይማኖታቸው አይደለም ይላሉ። በጅማ በሃይማኖታቸው ምክንያት ታርደው የሞቱት እናት ፎቶአቸውን ለጥፈው በመጽሐፍ አትመውታል። በብሔራቸው እንደሞቱ አድርገው። አይ ይሄ እንደዚህ የሚባል ነገር ሰይጣን እንዴት እንደሚሰራ አሕዛቦች ይዘባበታሉ ይላል ፍትሐ ነገሥት ላይ ስለ ሰማዕታት ላይ በሚናገረው አንቀጹ ላይ ምንም ቢሆን ማንም በክርስቲያኑ በሃይማኖቱ ምክንያት ከሞተ ሰብስባችሁ ወደ ቤተክርስቲያን ይምጣ፣ አጽሙ ይሰብሰብ ይላል። በዛይ አሳርፉት ይላል። በዛም ካረፈ በኋላ ለቤተክርስቲያኗ ሳይሆን ለምዕመናን ነው፣ ለሌሎቹ ለኛ ለምዕመናን። ግን አሕዛቦች ሰይጣን ምን ይሰራል? አሕዛቦች ምን ይላል? ይዘባበቱባቸዋል። ምን እነዚህ እኮ በሃይማኖታቸው ምንድነው? ምን ይመጣል? የነዚህ አጽም ምንድነው ይላሉ። እኛ ግን ዋጋ ልንሰጠው ይገባል። ክርስቲያኖች የሞቱት እውነተኛ ማንነታቸው በዚህ ምክንያት ነው። አብዲል የገደላቸው ብለው በሌላ ነገር መቀየር ይፈልጋሉ። ስለ ሃይማኖታቸው ነው የሞቱት። በሃይማኖት ጠል ሰዎች ናቸው የሞቱት። ሃይማኖትን በሚጠሉ ቤተክርስቲያንን በሚጠሉ 7 ቤተክርስቲያን ከዛ በላይ ካህናትን ያን ሁሉ አንድ ሰው ሊያደርግ አይችልም። ያ ሁሉ ቤተክርስቲያንን ባይጠላል ዛሬ ተነስቶ አንድ መስጊድ አቃጥል ቢሆን ዝም ብሎ ሰው ተነስቶ ያቃጥላል እንዴ? ጥላቻ ከሌለው ቤተክርስቲያንን የሚያቃጥሉ ሰዎች ቤተክርስቲያንን ስለሚጠሉ ነው። አላማቸው ያ ስለሆነ ነው። ምንም ይሁን ሌላ የቋንቋ ፖለቲካ ምናምን ቢኖርም እነዛ ሰዎች ግን ሃይማኖትን ስለሚጠሉ ቤተክርስቲያንን ስለሚጠሉ እነዛም የሞቱትም በሰማዕትነታቸው በሃይማኖታቸው ቤትም ቦታ ቢገደሉ ሌላ አይደለም። ሰይጣን ግን የራሱ ምክንያት ይፈጥራል። በሃይማኖታቸው አይደለም የሞቱት ይላል፣ ሰማዕትነታቸውን ለማስቀረት። ለምሳሌ እነ ቅዱስ ጊዮርጊስ ራሱ በሃይማኖታቸው ነው የሞቱት አይደል? ግን አሁን ቢሆን ኖሮ በሃይማኖታቸው አይባልም ነበር። ከሌላ ሀገር መጥተው እዚህ ስለመጡ ነው ወይ በዛ ምክንያት ነው ብለው እንደመቀየር ማለት ነው። ለምን? ቅዱሳን ዋጋ ለማሳጣት፣ አሁንም ሰማዕታትን ዋጋ ለማሳጣት ይሄ ፕሮፓጋንዳ እየተሰራ ነው። ሰይጣን ይሄን ያዘጋጀው ነው። ይሄን ማወቅ የምንችለው ግን ህጋችንን ገልጠን ማንበብ ስንችል ነው። ክርስቲያን ሁሉ ይሄን ማንበብ አለበት።
በነፃ ነው የተሰጠው። በየፌስቡክ ላይ አለ፣ በየጎግል ላይ አለ። ጎግል አድርጋችሁ ፍትሐ ነገሥት ብላችሁ ፍትሐ ነገሥት ንባቡና ትርጓሜው አለ፣ በአማርኛው በግዕዙ አለ። ያን ኮፒ አድርጎ ማንበብ ነው። መጽደቅ ከፈለግን ህግ ማወቅ አለብን። ያለበዛ ሳናውቅ የምሰራው ብዙ ስህተቶች አሉ። ኃጢአት የማይመስልን ግን ኃጢአት የሆኑ ነገሮች። ይሄን ማወቅ የምንችለው ህጋችን የተከለከልነው እንዳናውቅ የተደረግነውን ህግ ገልጸን ማንበብ ስንችል እውነተኛ መመለስ ምን ነው። ወደ ህግ ስንመለስ ወደ ቤተክርስቲያን ብቻው መምጣት ምንም ማለት አይደለም። ምንም ህጉንም ማወቅ ነው። ለዚህ ነው ከመስዋዕት ይልቅ መታዘዝ ይበልጣል የሚለው። እና ይሄን ካልኩ በኋላ እስቲ በተለይ ስለ ምጽዋት ምንድነው አሁን የቤተክርስቲያናችን ትልቁ ችግር? ሰዎች ለምንድነው ይሄን ህግ የሚፈሩት? በተለይ ላይ ያሉ ሰዎች ብዙ ተንኮል ተሰርቷል። ኢትዮጵያ ሲኖዶስ ሲቋቋም በተንኮል ነው፣ ዝም ብሎ አይደለም የተቋቋመው። ኃይለ ሥላሴ እውነት ለቤተክርስቲያን አስበው ነው ማለት በጣም ይከብዳል። ምክንያቱም እነ ንቡረ ኤርሚያስ በጻፏቸው መጽሐፍት ላይ ብዙ ስህተቶች በተለይ ከፍትሐ ነገሥት ውጪ የሆኑ ሃይማኖት ትእዛዞች ውጪ የሆኑ የተደረጉ ነገሮች ብዙ ስህተቶች አሉ። ብዙ ክርክር የተደረገባቸው ከመንፈሳዊ ይልቅ ወደ ስጋዊ የሚያደላ ስህተቶች ተደርገውበታል። ይህንን በግልጽ ተናግረዋል፣ እሳቸው ጽፈዋል። ስለዚህ ስለ ምጽዋት የሚናገረው ላይ ከዚህ በኋላ ብዙ ነው። ስለ ሊቃውንት ጳጳሳት አንዳንድ ነገሮችን መጀመሪያ አንቀጾችን ልናገር ምን ያክል ወሳኝ እንደሆነ። የመጀመሪያው አንቀጽ ይላል ስለ ቤተክርስቲያን ለስሟ ስለሚገባው ሁሉ ይላል። አንድ ነው የመጀመሪያው። ሁለተኛው ስለሚቀበሏቸው ጥንታውያን መጽሐፍት፣ ስለ መጽሐፍት ምን አይነት መጽሐፍት ነው የምንቀበለው የሚለው መጽሐፍ እዛ ላይ በዝርዝር ያስተላልፋል። በጣም ጥሩ ብናቀውና ብናነበው ስለ ሃይማኖታችን ምናጠነክርበት፣ ስለ ሃይማኖታችን ምናውቅበት በጣም የሚገርም አጻጻፍ ነው። በ14ኛው ክፍለ ዘመን እንደዚህ አይነት መጽሐፍ መኖሩ ራሱ በጣም የሚገርም ነው። የዛሬ ስንት 600 ዓመት ኢትዮጵያ ውስጥ እንደዚህ አይነት የህግ መጽሐፍ መኖሩ ራሱ በራሱ አስደናቂ ነው። እያንዳንዱ ኦርቶዶክሳዊ ሊያነበው ይገባል መጽሐፍ ምን እንደሚል እና ስለሚቀለው ጥንታውያን መጽሐፍት፣ ስለ መጽሐፍቶች፣ ስለ ክርስትና ጥምቀት ወደ ሃይማኖት ስለሚገቡ ሰዎች ስለ ጥምቀት እንዴት ነው የሚሆነው የሚለው እንዳለ ያስረዳል። ስለ ሊቃነ ጳጳሳት ዛሬ አሁን ስለ ሊቃነ ጳጳሳት ግራ ገብቶን ነው አይደል? እኛ ቲፎዞ የሆን ነው። እኛ እኮ ቲፎዞ መሆን የነበረብን በህግ ላይ ነው መመስረት ያለብን። ማንንም ለመቃወም ማንንም ለመደገፍ ኃጢአትና በደል እንዳይሆንብን። ምክንያቱም በእያንዳንዱ አንቀጽ ላይ ውግዘት አለው። ዝም ብሎም የተጻፈ አይደለም። ውግዘት አለው። ይሄን ግብ አጥበ የተወገዘ ይሁን ይላል። ውግዘት ስላለው የአባቶቻችን ውግዘት እንዳይደርስብን ህጉን አውቀን ነው ስንቃወምም ስንደግፍም መሆን ያነበረበት። ግን በቲፎዞ በሰፈር በአካባቢ ነው እየሆነ ያለው። ስለዚህ ህጉን አንብበን ግን ምንድነው የሚሆነው የሚያስፈልገው ምንድነው የሚለውን ነገር ህግ ነው የሚበልጠን ብለው ከዛ ላይ ማንበብና መረዳት ያስፈልጋል። እያንዳንዱ ማንም በመድረክ አያስተምራችሁም። እኔ ለምን አልነግራችሁ? አይነግሯችሁም፣ አያስተምሯቸውም። ምክንያቱም ብዙዎቹ ስጋውያን ናቸው። ለጥቅም ነው እንጂ ለእውነተኛ ለመንፈሳዊ ቢሆን ኖሮ ይሄን ትምህርት ማስተማር ያስፈልግ ነበር። ፍትሐ ነገሥትን እየጠቀሱ መንገር ለህዝቡ እንዲማር እንዲመለስ በሐሰት መንገድ እንዳይሄድ ይከለክሉ ነበር። ስለ ሊቃነ ጳጳሳት አለ። አራተኛው። አምስተኛው ስለ ኤጲስቆጶስ ነው። ስድስተኛው ስለ ቀሳውስት ነው። ሰባተኛው ስለ ዲያቆናት ነው። ስምንተኛው ስለ ቀሩት የቤተ ክርስቲያን አገልጋዮች፣ ዘጠነኛው ስለ ካህናት ሁሉ ይላል። አስረኛው ስለ መነኮሳት እና መነኮሳት ስለሱም በጣም ነው የሚያምራራው። 11 ምን መሆን እንዳለባቸው መነኮሳት ዛሬ መነኮሳት ሆነው ምን እየሆኑ ነው ያሉት? በጣም የሚያሳዝን ነው። ስለዚህ እኛም እንዳንስት ከሌክ ብቻ ስለተባሉ ዝም ብለን ገደል እንዳንገባ እውነተኛውን ፍርድ መፍረድ ያስፈልጋል።
ያለበዛ እኮ እውነተኛ መሪ እኮ እግዚአብሔር ቢልክልን አንቀበላቸው። ምክንያቱም እነዚህ ነው የሚለው ይሄን ፍትሐ ነገሥቱና ይዞ የሚመጣው እኮ እውነተኛ ሰው ቢልክልን፣ እውነተኛ መሪ የሚልክልን፣ እውነተኛ ሃይማኖትም ሰው እኮ ቢመጣ ልክ እንደ አይሁዶች ክርስቶስ እንደሰቀሉት እንሰቅላቸዋለን። ምክንያቱም እኛ የምናውቀው እነዚህን ሰዎች ነው የምናምናቸው፣ መድረክ ላይ የምናያቸው። እነሱ ስቀሉ ካሉ እንሰቅላለን፣ ህጉን ማናቅ ከሆነ። ምክንያቱም ይሄን ህግ ነው በተግባር ሊያደርግ የሚመጣው። ስለዚህ ማወቅ ያስፈልጋል። ህግ ወሳኝ ነው። ስለ ቅዳሴ፣ ስለ ቁርባን ብዙ ጥያቄ አለብን በውስጣችን። ስለ ቁርባን ምንድነው? ስለ ጸሎት፣ ስለ ጾም፣ ስለ ምጽዋት። የሚገርመው ነገር ቤተክርስቲያን መመጽወት እንዳለባት ስንቶቻችን ነው የምናውቀው? ቤተክርስቲያን ሲሰራ ስናስብ ምንድነው ሌላ አገልግሎቷ? ስለ ምጽዋት ነው። ዋናው የጳጳሳት የቤተክርስቲያን ዓላማ መመጽወት ነው። ዋናው ዓላማ የሚመስለው ግን አሁን ትምህርት ቤት መስራት ነው። ዋናው ዓላማ ከፊት ለፊት ሱቅ መስራት፣ ሱቁን ገቢ ግን ብሎ ገቢ መሰብሰብ። ለምን ነው ገቢ የሚሰበሰበው? ማሳደግ ማልማት ይላሉ። ምን ከየት የመጣ ነው እንደዚህ አይነት ነገር? ከማንንም ገንዘብ መሰብሰብ። አሁን ለምሳሌ ስለ ምጽዋት ላይ ከአሕዛብ ገንዘብ ከኃጢአተኛ ገንዘብ አሰብስቡ ይላል። ከኃጢአተኛ ገንዘብ ከአረማውያን ካላመኑ ገንዘብ ከመሰብሰብ በረሃብ ብትሞቱ ይሻላል ይላል። ይሄን ነው ማወቅ ያለብን። ብዙ ሰምቻለሁ እኔ ከአሕዛብ ሰብስቡ፣ ከማያምኑ ሰዎች ሰብስቡ ሲባል ገንዘብ ሄዳችሁ በየመስሪያ ቤታችሁ ሳጥን አስቀምጡ፣ ለምኑ። እንደዚህ አትሰብስቡ። ካላመነ ሰው ለምንድን ነው ብላችሁ የምትሰበስቡት? ብትሞቱ ይሻላል እንጂ ከዛ ሰብስባችሁ ለመጠቀም እንዳትሞክሩ፣ ለመብላት እንዳትሞክሩ ይላል። እርስ በራሳችሁ ብቻ። ከኃጢአተኛም ሰው አትቀበሉ፣ ከበደለኛ ሰው ከክፉ ምንም ቢሆን አታድርጉ። ሁሉ ነገር በእግዚአብሔር ፍቃድ የሚሆን ነው። ቤተክርስቲያንም ለመስራት ብላችሁ ያው ራሱ ስለ ምጽዋት የሚናገርበት አንቀጽ ላይ ቤተክርስቲያንም ለመስራት ብላችሁ ወይ እንዲህ ልናደርግ ነው ብላችሁ በምንም ምክንያት እያበዛችሁ አትሰብስቡ። ምክንያቱም እግዚአብሔር ሲፈቅድ ነው የሚሆነው። እኔ በምኖርበት በዲሲ ማርያም ቤተክርስቲያን ነበር። ስንት ነገር ተብሏል ገንዘብ ለመሰብሰብ። ግን እየሆነ ያለው ምንድነው? እግዚአብሔር ካልፈቀደ አይሆንም። ችግር አለ። ችግር ስላለ እርስ በርስ እየሆነ ያለውን ነገር እናያለን። ምክንያቱም እግዚአብሔር አልፈቀደም። ግን ገንዘብ ለመሰብሰብ ግን ያ ሁሉ ነገር ተብሎ ነበር፣ ግን አልሆነም። እግዚአብሔር ካልፈቀደ ምንም ነገር ሊሆን አይችልም። እግዚአብሔር ከፈቀደ ሁሉ ነገር በአንዴ ይሆናል። ግን ውስጥ ችግር ስላለ መጀመሪያው ነው። ስለዚህ ስለ ምጽዋትና መጀመሪያ ቤተክርስቲያን መሆን ያለበት ማን ነው? ደሞዝ የሚከፈላቸው ካህናት ይከፈላቸው ይላል። ለአገልግሎታቸው ይከፈላቸው። ከዛ በተረፈ ግን ለችግረኞች ነው፣ ለምጽዋት ነው ገንዘብ ቤተክርስቲያን የሚያስፈልገው። ምስኪያ ዞናል የት አለ? መጠጊያ የት አለ? ቤተክርስቲያን ውስጥ መጠጊያ አለ? የአዛውንቶች መጠጊያ አለ? ሐኪም ቤት አለ? የሚታመሙበት የታመሙ ሰዎች የሚጽናኑበት አለ? ቤት አለ? ማደሪያ ያጣ የሚያድርበት ቤት አለ? የትኛው ቤተክርስቲያን ነው ያለው? ይሄ ለዛ ነው ገንዘብ የሚያስፈልገው። ቤተክርስቲያን የሚሰበሰበው ለሌላ ዓላማ አይደለም። ስለዚህ ምጽዋት ቤተክርስቲያኑ አንደኛው ዓላማ ነው። የቤተክርስቲያኗ ስለ ምጽዋት ነው። እሱን ይናገራል። በደንብ አንብቡት። 17ኛው ምጽዋት ስለመክፈልና ስለሚሾሙበት ምጽዋት እንዴት ይከፈላል የሚለው መጀመሪያ ምጽዋት እንዴት ይሰበሰባል፣ እንዴት ይገኛል፣ ለምን ዓላማ ነው? ከዛ በኋላ ማን ነው ምጽዋቱን የሚይዘው? የቤተክርስቲያን ንብረት ማን ነው የሚቆጣጠረው? ማን ማወቅ አለበት? ኤጲስቆጶሱ ምንድነው የሚሰራበት? ለምን ዓላማ ነው የሚጠቀምበት?
በዛ ላይ ስለሚሾሙ ሰዎች ይናገራል። በደንብ ነው የሚያብራራው። ስለዚህ ዝም ብሎ ምጽዋት ሲባል ገንዘብ ሰብስቦ ሰጥቶ ብቻ ወደ ቤት መሄድ አይደለም። ያ ጽድቅ አይደለም። ለምንም ይውላል። ምዕመናን አባልን እኛ ቲያትር ልናይ አይደለም የምንሄደው ቤተክርስቲያን። የዛ ባለቤቶች ነን። አሁን ብዙዎቹ የሚፈልጉት ግን እንደዛ ነው። እነሱም ልክ እንደ ቲያትረኛ ሳይተው ለዛ የሚያስፈልገውን ክፍያ ይዘው በቤተክርስቲያን ጉዳይ ላይ አያገባችሁም ነገር። እኛንን በገንዘቡ ላይ የምናዘው በማንም ላይ የምናዘው አይደለም። ክርስትና እንደ ማህበር ነው። ክርስቲያኖች ማለት የክርስቲያኖች አንድነት ነው ቤተክርስቲያን የምንለው። በዛው ጉዳይ ሁሉም ኃላፊነት አለበት። ሁሉም ስራ አለበት። ስራው ምንድነው በዝርዝር ተጽፏል። ለዚህ ነው ይሄን አይሰብኳችሁም እምላችሁ፣ አይናገሯችሁም። ራሳችን አንብበን ካልተለወጥን፣ ራሳችን መጽሐፍት እያነበብን ካልተቀየርን በስተቀር ከመድረክ ላይ ለቤተ ክርስቲያኗ ለውጥ የሚያመጣ ነገር ይመጣል ብላችሁ እንዳታስቡ። አንብቡ ነው የሚለው መጽሐፍት። እዚህ ላይ ራሱ መጽሐፍትን ምዕመናን ማንበብ እንዳለባቸው ያስገድዳል። ስለ ምዕመናን በሚናገርበት አንቀጽ ውስጥ ምዕመናን መጽሐፍት ማንበብ አለባቸው ይላል። ፊደል ተምረን ለምን ነው ማናነበው? የተጻፈው መጽሐፍ መለወጥ የምንችለው በዛ ነው እንጂ በግለሰቦች አይደለም። መጽሐፈ ሲራክ ላይ የሚለው አስተማሪ ሁሉ ማስተማሪ አይደለም። ስለዚህ እውነተኛ አስተማሪዎችን ማወቅ ያስፈልጋል። ካልሆነ ግን መጽሐፍት አንብብ ይላል። መጽሐፍ ማንበብ አለብን። መጽሐፍት ነው ምንም አይዋሹት፣ አይፈሩም። መጽሐፍ ጥቅም የላቸው፣ ሌላ ጥቅም አይፈልጉም። እኛ ፈልገን መጽሐፍቶችን አንብበን መረዳት ያስፈልጋል። በተለይ ፍትሐ ነገሥት የሃይማኖታችን ጉዳይ ፍትህ መንፈሳዊም ፍትህ ስጋዊም አንብበን ማወቅ አለብን። በዛ ነው በህግ መጠበቅ የምንችለው። ያለበዛ እግዚአብሔርን በምን እንበደል ነው እንዳንል፣ በቀን እየበደል ነው እግዚአብሔርን ማወቅ የምንችለው ይሄን ህግ ማወቅ ስንችል ብቻ። ስለ አስራትና በኩራት፣ ስለ እሁድ፣ ስለ ሰንበት፣ ስለ ሰማዕታትና ስለ ሰማዕታት የሚናገረው አንቀጹ ላይ ነው። በጣም የሚገርም ሰማዕታትና ስለ ከሃዲያንና ስለማያምኑ፣ ስለ በሽተኞች፣ ስለ ሙታን፣ ይሄን ሁሉ ስለ ሙታን ምን እንደሚገባ፣ ለበሽተኞች ምን እንደሚገባ ይሄን በስነ ስርዓት የሚናገር ነው። ሁለተኛው ክፍል ደግሞ ይሄ የመጀመሪያው ፍትህ መንፈሳዊ የሚባለው ነው። ይሄኛው ደግሞ ፍትህ ስጋዊ የሚባለው ስለ ዓለማውያን ስራና አስተዳደር ይላል። ስለ ምግቦችና ስለ ልብሶች፣ ስለ ቤቶችና ስለ ስራዎች የሚገርሙ ናቸው ብታነቧቸው። በ14ኛው ክፍለ ዘመን እንደዚህ አይነት ነገር መኖሩ ህዝቡ ዝም ብሎ አይደለም ማዋቂ የነበረው፣ ህግ ስለነበረው ነው። ዝም ብሎ የኢትዮጵያ መንግስት ይሄን ያህል ዕድሜ አለፈ ሲባል ዝም ብሎ የመጣ አይደለም። በህግ አራዊትማ የሚኖሩ የነበሩት እኮ ተገዝተዋል፣ በቀኝም በባርነትም ተገዝተዋል። እኛ ግን ህግ ስለነበረን ነው። ህጉ ደግሞ የእግዚአብሔር ህግ ስለነበረ ነው ነፃ ሆነን የኖርነው። ይሄን ማወቅ ያስፈልጋል። ዝም ብሎ አልነበሩም ሲፈርዱ የነበሩ። ልክ አሕዛብና አረማውያን አድርገው ነው የሚስሏቸው ነገስታቶቹን፣ ሆን ብለው ነው። ከኛ በውሸት እምነት ያሉ ሰዎች ናቸው። እኛ ክርስቲያኖች ይሄን ልንቀበል አይገባም። ዝም ብለው አሕዛብ በህግ ነው ሲፈርዱ የነበሩት። ፍትሐ ነገሥት አልነበረ እንዴ? ለምንድን ነው ኢትዮጵያ ውስጥ ባርነት ያልነበረው? ነፃ ማውጣት ስለሚገባ ነው። አነብላችኋለሁ። ስለ ቤቶች ይላል፣ ስለ መተጫጨት፣ ስለ ጋብቻ፣ ስለ ገንዘብ፣ ስለ ጋብቻ እንዴት መደረግ እንዳለበት ይናገራል። ዕቁባትን ስለመተው፣ ስለ ሀብት፣ ያው ነው ፍቺ የሚባለው ዕቁባት መተው አለባችሁ ይላል። አያስፈልግም። በህግ የኖርን ህዝቦች ነን። ስለ ሀብት፣ ስለ ብድርና ስለ ብድር እንዴት መሆን እንዳለበት፣ ስለ ልብስ፣ ፍትህ ስጋዊ ያልኳችሁ ይሄ ነው። ልብስና ስለ እንስሳት፣ ስለ ሌሎች ነው። ስለ ገንዘብ፣ ስለ አደራ፣ ስለ መስጠት፣ ስለ መስዋዕት። ዛሬ አደራ የሚበላ ብቻ ነው ያለው። ይሄ ሁሉ የሆነው እንግዲህ ህግ ባለማወቅ። ስለ መጋቢነት፣ ስለ ባርነትና ስለ ነጻነት በ14ኛው ክፍለ ዘመን ባርነት ያልነበረበት ምክንያት ኢትዮጵያ ውስጥ ለዛ ነው። መሸጫ የለም። ሌላው አፍሪካ ግን ሲሸጥ ነው ያለው። ከአረቦቹ ጋር ደግሞ ማን ይሸጡ እንደነበረ እናውቃለን። ዛሬ ስለነሱ ስም አይነሳም። የክርስቲያን መሪዎች ነው በደሉ፣ ይሄ ያደረጉ የሚባሉት። እስልምና ሆነው ግን ኢትዮጵያ ውስጥ ነገስታቶች ነበሩ። በምስራቅ የሚገዙ፣ በጅማ የሚገዙ። እነሱ ባሪያ ይሸጡ ነበረ ለአረቦቹ።
በእስልምና ስለሚወግኗቸው ይሸጡ ነበር። በደንብ ይታወቃል። ይሄ አባ ጁፋር ይሸጡ ነበር። ግን ዛሬ እንደ ጠላት የሚወራው ግን የክርስቲያኑ መሪዎች ናቸው። ያ ባርነትንም ያስቀሩ የነበሩት እንደ ጠላትነት እየተወራ ያለው እኛ ስለማንናገር ነው። መናገር አለብን። እነሱ ሲሰሩ ከህዝቡ ከምን ነፃ እንደነበረ ማወቅ አለበት። ከውጪ ጠላት ብቻ አይደለም፣ ከውስጥም ህዝቡን በባርነት ይሸጡ የነበሩትንም ያስቀሩ ናቸው እነዚህ መሪዎች፣ እነዚህ ክርስቲያን መሪዎች። ህግ ባይኖርባቸውማ ሁሉም ተሻጭ ነበር። ሃይማኖቷ ቤተክርስቲያኗ የተጫወተችው ሚና ነው። የሃይማኖታችን ህግ የሰራው ሚና ነው። ዛሬ ቤተክርስቲያንን ግን ልክ እንደሌላ ያዋታል። ይሄ ማንሳት ይሄ ማውራት የኛ ኃላፊነት ነው። ህግ ነበረን። ይሄ ህግ ባይኖር ኖሮ የባርነት ህግ ባይኖር ኖሮ ምን ያክል ኢትዮጵያዊ እንደሌላው አፍሪካዊ ጣፋንታ የማይሆንበት ምንም ምክንያት አልነበር። ስለ ባርነት ነፃነት ባርነትን ነፃ ስለማውጣት ይላል። ስለ ሞግዚት ስራ፣ ስለ ዋጋ እና ስለ መገበያየት ስለሌለው በገንዘብ ሽርክ ስለመግባት እንግዲህ በ14ኛው ክፍለ ዘመን በገንዘብ ሽርክ ስለመሆንና ይህንንም ስለሚመለከቱ ነገሮች ስለ ንግድ ስለማንኛውም ነገሮች ግድ ስለማለትና ስለመቆጣት እስከዚህ ሁላ እንግዲህ ምን ያክል በጣም የሚገርም መጽሐፍ ነው። ቤትን ስለመከራየትና ለመሬት ገንዘብን ስለመስጠት እንግዲህ እግዚአብሔር ያሳያል። ምን ያክል ዛሬ አደግን ይባላል፣ ግን ምን ያክል ያደጉ ባስተሳሰብ የረቀቁ ህዝቦች እንደነበሩ ህግ በ14ኛው ክፍለ ዘመን እንግዲህ እንደዚህ አይነት ህግ መኖሩ በጣም የሚገርም ነው። ህፃን ስለ ብድር ኃጢአትን ስለመተዋት ስለ እንስሳት ወገን የጠፋውም በገንዘብ ትእዛዝ እንግዲህ የቀረውን አንብቡ። ስለ ርስት አለ፣ ስለ ዳኝነት አለ፣ ስለ ነገስት አለ። ነገስታቶች ሁሉ ህግ አላቸው። ስለ ብሉይና ሐዲስ አለ፣ ስለ ሐዲያን ፍርድ አለ፣ ስለ ነፍስ ገዳዮች አለ፣ ስለ ዝሙት ቅጣት አለ፣ ስለ ሌብነት፣ ስለ ፍርድ፣ ስለ ኃጢያት በጣም ብዙ። ይሄ እንግዲህ በጣም አንድ መሰረታዊ የሆነ እኛ ልንኖር አባቶቻችን በዚህ ጸንተው የኖሩበት ህግ ነው። የሚያስፈልግ ነገር አዲስ ነገር ካለ መጨመር ሲገባ ይሄን ህግ አጥፍቶ ከአዛብ አገር ከማያምኑ ከፈረንሳይ ነው የተገለበጠው። ፍትሐ ብሔር ከፈረንሳይ ነው የተገለበጠው። ታሪኩ ያ ነው። በአማርኛ ተገልብጦ የመጣ ነው። ያን አምጥተው ጣሉብን። ያም ደግሞ ህግ ለብቻው ለአዛቦች ወይም ኢትዮጵያ ውስጥ ሁላ የምንነው አንድ ክርስቲያን ብቻ ስላሉ ነው፣ አንድ ኦርቶዶክሳውያን ብቻ ለሁሉም ይሰራል ካሉ ኦኬ፣ ለሁሉም አድርጎ ግን ፍትሐ ነገስትን ማጥፋትን ምን አመጣው? ፍትሐ ነገስት ተግባራዊ ላይ እንዳይውል ማድረግ ምን አመጣው? በቤተ ክርስቲያን ላይ እንድጸና አለማድረግ ለምን አስፈለገ? እዚህ ጋር ያሰት መረጃ ኢትዮጵያ ውስጥ ባርነት ነበረ። የት ነው የነበረው? እንዴት ነው የነበረው? አዎ አውቃለሁ። ኢትዮጵያ ውስጥ ባርነት ነበረ። ኢትዮጵያ ውስጥ ባርነት የነበረው ግን በአባ ጅፋር ለዛው ባሪያዎች የሚሸጡበት ቦታ ትልቅ ዛፍ የነበረበት ቦታ ባርነት ነበር። በሌላ ቦታ ባርነት ነበረ። ኢሌጋል ባርነት ነበረ። ባርነትን ያደረገ ሰው ይቀጣ ነበር እስከ ሞት ፍርድ። መሸጥ ባርነትን መሸጥ ማለት ይሄ ይሆን ነበር። ዛሬ ኢትዮጵያ ውስጥ ያለው ፍትሐ ብሔር የሚባለው ህግ በፍትሐ ብሔር የሚባለው ህግ ማለት እኮ አትግደል የሚባል ህግ ካለ በየትኛውም ዓለም ላይ አንድ ሰው ከገደለ ፍርድ ይጠብቀዋል፣ ይታሰራል። ግን ያ ህግ እያለ ግን ሰውን ይገል ነበር። ስለ ኢትዮጵያ ውስጥ ባርነት የሚለው ህግ ወንጀል መሆኑ ስላለ ብቻ ባርነትን ጠፍቷል ሙሉ ለሙሉ ማለት አይቻልም። ያን የሚያደርጉ ሰዎች ነበሩ። ግን ያን የሚያደርጉ ሰዎች ሲያዙ ምን ይባሉ ነበረ? ይታሰሩ ነበር። እስከ ሞት ፍርድ የሚያደርስ ፍርድ ይደረግባቸው ነበር። ያ ነው ወሳኝነቱ። ኢትዮጵያ ውስጥ ባርነት ነበር፣ አዎ፣ ግን ኢሌጋል ነበር። ሌላው ዓለምስ ሌጋል ነበረ። አሜሪካ ውስጥ ሌጋል ነበር ባርነት። ነጮቹ አልነበሩ እንዲሸጡ የነበሩት ሌጋል። ምክንያቱም ክርስቲያንና ህግ የላቸውማ። ሰውን እኩል አያዩማ።
ስለዚህ እስከ ቅርብ ጊዜ እስከ 18ኛው ክፍለ ዘመን ድረስ ከ19ኛው ክፍለ ዘመን ባርነት ነበር አሜሪካ ውስጥ ምናቀው እኮ ነው። ስለዚህ በህግ እኮ ነው የነበረው፣ በጽሁፍ ነው ይባይ ነበረው። እኛ ጋር በጽሁፍ ባርነትን የሚቃወም ህግ ነበረን በጽሁፍ። ምን ያክል ተግባራዊ ሆኗል? ምን ያክል ሰዎች ይሄ ኢሌጋል የሆነ ባርነት አልነበረም ወይ? ነበረ። ይሄንንም እያሳደዱ ይቀጡ ነበር፣ ሲገኝ ይቀጣል። ለዚህ እኮ ግልጽ ማሳያው እኮ ለአባ ጅፋር የላኩላቸው ሚኒሊክ የላኩላቸው ደብዳቤ ነው። ግልጽ ማሳያው እስኳን እስከ ሚኒሊክ አይደለም እስከ ኃይለ ሥላሴም ጊዜ ባርነት ቀጥሎ ነበር። ግን ሌጋል ነበር አልነበረም? ኢሌጋል ነበር። ግን በአጼ ሚኒሊክ ጊዜ ግን አሜሪካ ውስጥ ሌጋል ነበር ባርነት። በአብርሃም ሊንከን ጊዜ ነው የሆነው። ከዛ በኋላ ሰዎችስ እንዴት ይመለከቱ ነበር? ከዛ በኋላ ሰዎችን በምን አእምሮ ነበር የሚመለከቱት? እውነት ሚኒሊክ ለሳቸው በላኩለት ደብዳቤ ለአባ ጅፋር በላኩለት አስተሳሰብ ነበረ አሜሪካ ውስጥ የነበረው የሰው ልጅ ቫልዩ እስከ 1960 ጀምሮ? ስለዚህ ሰዎች የጻፉት ህግ ነው። አዎ ሰዎች ግን መጻፍ አለበት። ይሄን ከአእምሮአቸው አውጥቶ መጻፍ ቀላል አይደለም። ሰው እንስሳ አይደለም። ያለ ህግ በጽሁፍ መኖር አለበት። ያን ደግሞ በተግባራዊ ማዋል አለበት። በተግባራዊ ሲውል ደግሞ ሁሉም ላይፈጽመው ይችላል። ግን ህግ ያስፈልጋል። እግዚአብሔር እኮ 10ቱ ትእዛዛትን ያስፈልጋል። እግዚአብሔር ህጉን አወጣው ለሰው ልጅ። ግን ስንቱ ሰው ነው እየተፈጸመው ያለው? ሰው አይፈጽመውም ተብሎ ህግ አይቀርም ወንድሜ፣ ህግ አይቀርም። ሰው አይፈጽመውም ተብሎ ህግ መጻፍ አለበት። ህግ በተግባራዊ እንዲኖር አሁንም መነገር አለበት። ግን ሰዎች አይፈጽሙትም ህግ ብሎ እግዚአብሔር አላስቀረው። እግዚአብሔር ሰዎች እኮ እንደማይፈጽሙት ያውቃል። የተወሰነውም ይፈጽማሉ። ግን የሚፈልገው የሚፈጽሙትን ሰዎች ስለሆነ እሱን ለነሱ ደግሞ ርስቱን መስጠት ስለሚፈልግ ያ ነው ወሳኝ ነገር። ስለዚህ እኛም ህግ ያስፈልገናል። አዎ ህጉ ነበረ በተግባር ባርነት ነበረ። አዎ ነበረ። ግን በኢሌጋል ነው የነበረው፣ በህጋዊ አይደለም። እንደሌላው ሀገር አልነበረ። ኦክሽን ላይ ኒውዮርክ ኦክሽን ላይ የወጡ ሰዎች ይሸጡ አልነበረ። ኒውዮርክ ኦክሽን ላይ ነበር የሚሸጡት የነበረው። በኦክሽን ኢንሹራንስ ነበራቸው ልክ እንደ መኪና። ኢንሹራንስ ነበራቸው ሰዎች ሲገዟቸው። ዛሬ ኢንሹራንሶቹ አሉ ካምፓኒዎቹ እስካሁን ድረስ። የዛኔ ለባሪያዎቹ ኢንሹራንስ ሲገቡ ይሸጡ የነበሩ ኦክሽን ላይ የሚሸጡ የነበሩት ማለት ነው ባርነት ውስጥ። ስለዚህ ኢትዮጵያ ውስጥ ግን በ14ኛው ክፍለ ዘመን ከዛ በጣም ገና አሜሪካን ሳትመሰረት በፊት እንደዚህ አይነት ህግ ነበረ። ይሄ ለምን ያናድዳል? ለዛም ነው ኢትዮጵያውያን ባርነት ያልነበረው አልነበረም። ኢሌጋል አልነበረም። መሸጫ አልነበረም። እንደ ዌስት አፍሪካኖች መሸጫ አልነበረም። ቦታ አለ እኮ የሚጎበኝ እኮ አለ። የትኛው ነው የሚጎበኘው ኢትዮጵያ ውስጥ? ቤታ ማሳደሪያ ምናምን ተብሎ ልክ ነው። የአባ ጅፋርን አውቃለሁ። አንድ ትልቅ ዋርካ አለ እዚህ ያስሩበት ነበረ ባርነት ተብሎ ይነገራል። እዛ አካባቢ ያሉ ሰዎች ይናገራሉ። በዛ በተረፈ ግን እንደሌላው እንደ ኢትዮጵያ ስልጣኔ፣ እንደ ኢትዮጵያ ረጅም መንግስትነት፣ እንደ ኢትዮጵያ ትልቅነት ግን የዌስተርን አፍሪካውያኖቹን አይነት የባርነት መሸጫ፣ የባርነት ቤት፣ የባርነት ሰፈር፣ የባሪያዎች ሰፈር የምናምን የሚባል ነገር የለም። ምክንያቱም ኢሌጋል ሰውን በሰውነቱ ክርስቲያን በመሆናቸው ገና በ3ኛው ክፍለ ዘመን በ300 ጀምሮ ክርስትናን ስለተቀበለች ክርስቲያን በመሆናቸው ይሄን ህግ በተግባር በመዋላቸው ምክንያት እንደዛ አይነት ነገር አልነበረም ኢትዮጵያ ውስጥ። ኢሌጋል ነበረ። አዎ ምክንያቱም ኢትዮጵያ ውስጥ አንድ አይነት ህዝብ አልነበረም ሲኖር የነበረው። አንድ አይነት ህዝብ አንድ አይነት ንጉሶች አልነበሩም ሲመሩ የነበሩት። ክርስቲያን ያልሆኑ ንጉሶችም ነበሩ። እስልምና የተቀበሉ ንጉሶች ነበሩ። ወይም ሌላ እምነት የሌላቸውም ነገስታቶች ነበሩ።
በየራሳቸው መንግስት ላይ በየራሳቸው አካባቢ ይሄን የባርነት ህግ ያኖሩ ይሆናል። በተረፈ ግን ክርስቲያን በሚባሉት ግን ይሄን ህግ ሲቃወሙ ሲያባርሩ እነዛ አጼ ዘርዘ ድንግል ሲያባርሩ ነበር የነበሩት። ባሪያ የሚሸጡትን እያባረሩ ያስሩ ነበር። እነ ዘርዓ ያዕቆብ በተግባር ህጉን ጽፈው ሰጥተዋል። ይሄ ለምን ኢትዮጵያ ሆነ? ይሄ የሚያናድደን ከሆነ በጣም ነው ማዝነው። ጸረ ኦርቶዶክስ የሆኑ ሁሌም ነገስታቶቹን ለመውቀስ የሚፈልጉ ጸረ ኦርቶዶክስ የሆኑ አሁንም ክርስቲያኖች መክሰስ የሚፈልጉ እነ ሚኒሊክን እንደ ወንጀለኛ መፍጠር የሚፈልጉ ሰዎች ናቸው ይሄን የሚያነሱት። እና በጣም እንደዚህ አይነት ነገሮች አሉ። ስለዚህ መልሱ አለ፣ ምንም ችግር የለም። ከታሪክም አንፃር ማንሳት ይቻላል። ስለዚህ ግን ማንኛውም ህግ አሁንም ቢሆን አሜሪካ ውስጥም ቢሆን ህጎች ያሉ እነዛ ህጎች ግን ሁሉም ተግባራዊ አይሆኑም። እነሱ ህጎች ግን ስላልነበሩ ተግባራዊ መሆን የለባቸው ማለት አንችልም። ተግባራዊ ስለማይሆኑ ህጎቹ መነሳት አለባቸው ወይ መኖራቸው አያስፈልግም ነበር ማለት አይቻልም። ህጉ ያስፈልጋል። ግን ያ ተግባራዊ የሚሆነው በኢሌጋል መንገድ ነው፣ በህገወጥ መንገድ ነው። አሜሪካ ውስጥ ድራግ ማጨስ ክልክል ነው፣ ወንጀል ነው። ግን በኢሌጋል መንገድ ሰው ያጨሳል፣ ሰው ያስተላልፋል፣ በዛ ይያዛል፣ ይታሰራል፣ እስር ቤት ይገባል። ይሄ ነገር ግን አልቆመም። ሂማን ትራፊኪንግ ወንጀል ነው ዓለም ላይ። አሁንም ሂማን ትራፊክ አለ አይደል እንዴ? ዓለም ላይ ግን ወንጀል ነው። እንሱን አይነት ምክንያት እያነሳን አይ ኢትዮጵያ ውስጥም እኮ ህጉ ቢኖርም ተግባራዊ ያልሆነም ባርነት ነበረ እያልን ማስፋት እንፈልጋለን። እሱማ ሊግ ኦፍ ኔሽን እኮ ብለዋል እኮ። ሊግ ኦፍ ኔሽን ለመሆን ባርነትን መቀየር አለባቸው አሉ። ራሳቸው ባሪያ እየሸጡ እኮ ነጮቹ ራሳቸው ባሪያ ሻጭ እየሆኑ ሰውን የመጀመሪያና የሁለተኛ ብለው ከፍለው እያኖሩ እኮ ራሳቸው ብለዋል እኮ። ይሄ ለፕሮፓጋንዳ የሚደረግ ነው። ባርነትን ማስቀረት አለባቸው አሉ እንግሊዞቹ ሊግ ኦፍ ኔሽን ለመግባት ኢትዮጵያ ላይ ተጽዕኖ ለማድረግ ማለት ነው። ባርነትን ማስቀረት አለባችሁ። ምክንያቱም ኢትዮጵያ ውስጥ ካሁን ባርነት ይችላል፣ አሜሪካ ውስጥ ይችላል ነበር እንዴ? የህዝብ አያያዝ ሰው እንዴት ነበር? ሰብአዊነት ነው። በ1960 እኮ ነው 66 እኮ ነው ነፃ ያወጡት። ሴግሪጌሽን አልነበረ። ይሄ እነሱ ነጮቹ የሚሉትን አንስቶ እኛ ላይ ለመዘፍዘፍ መሞከር። ነጮቹማ ብለዋል እኮ እኛ ኢትዮጵያውያን የነበራቸው ማንነት የነበራቸውን ታሪክ ማጥፋት አለብን ብለው ትምህርት ቤት ከፍተው እኮ የሐሰት ታሪክ እኮ ነግረውናል። ይሄን እናረጋለን ብለዋል። ማጥፋት የምንችለው የራሳችንን ታሪክ ፈርጥረን ለነሱ መንገር ስንችል ነው ብለዋል። መነሱ መናገር ግን የሚታይ ነው። የኛ ታሪክ ማስረጃው ላያችን ላይ ነው ያለው። በሰፈራችን ማየት እንችላለን። የትኛው አውሮፓ ነገር ስትሄድ የትኛውም አሜሪካ ውስጥም ስትኖር የጥቁር ሰፈርና የነጭ ሰፈር አለ። ኢትዮጵያ ውስጥ የለም። የጥቁር የባሪያዎች ሰፈር የሚባል አለ ወይም የከሌ ሰፈር የሚባል አለ? የለም። ህዝቡ በአንድነት መኖሩ የሚያሳየው ይሄ ደግሞ ቤተክርስቲያን ባመጣችው ህግና ስርዓት መሰረት እና የተነሳው ጥያቄ አሁን ስላነበብኩ አሁን መልስ በመስጠቴም ደስተኛ ነኝ። በተረፈ ግን ያው ሚኒሊክ ዘአዲስ አበባ አባ ጅፋር ይሄን የማውቀው ነገር ምንም ነገር የለም። ግን ቤተሰቦቻቸው እሳቸው ኢትዮጵያውያኖች ናቸው። ኢትዮጵያዊ ያው እንግዲህ እናውቃለን። ግን ይሄን ስለ ፓኪስታን ምናምን ይሄ የማውቀው ነገር የለም። እንደዚህ አይነት ነገር አላነበብኩም። ዋናው ነገር እኚህ ሰው ንጉስ በነበሩበት ጊዜ በእሳቸው አሁን ባለንበት አይደለም እየወቀስን ያለ ነው። በዛ በነበሩበት ጊዜ በነበሩበት የኢትዮጵያ ሌቭል ነው እንጂ እሳቸው በነበሩበት ጊዜ ሌላ ሀገራትን ብዙ ወንጀል ይሰራል። ግን ኢትዮጵያ ውስጥም ባለው ደረጃ በ14ኛው ክፍለ ዘመን ይሄን ያክል ህግ ነበረ። ይሄ ማለት ግን እሳቸው በ19ኛው ክፍለ ዘመን የነበሩ ሰው ናቸው። ሆኖም ግን ከ19 እሳቸው እንኳን በነበሩበት እድሜ ሰው ልጅ እኩል ትሪት የሚደረግበት አልነበረም በአለም ላይ። በአሁን ባለው ቫልዩ አይደለም እሳቸውን እየተናገርኩ ያለው። ግን ሰዎች ግን አጼ ሚኒሊክን ለመኮንን የሄዱበትን ርቀት እናያለን።
ግን አባጅፋርን እንኳን አንዲት እንኳን ለመናገር አይፈልጉም። ግን አባጅፋርና ከሚኒሊክ የትኛው ንጉስ ናቸው የተሻሉ የነበሩት በሚለው በዛው በነበሩበት ሁኔታ ነው ማመጣጠን የምፈልገው። ሁለቱም በአንድ ወቅት የነበሩ ሰዎች ናቸው። ግን ምን ያክል ቤተክርስቲያንን ለመጉዳት ጸረ ኦርቶዶክስ የሆኑ እንቅስቃሴ ያላቸው ሰዎች ቤተክርስቲያን ጸረ ቤተክርስቲያን ያን ተገን አድርገው ምን ያክል ሚኒሊክን በምን ይወቀሱ እንደነበረ ማወቅ ያስፈልጋል። ምን ያክል ርቀት ይወቅሷቸው እንደነበረ በዚህ ማሳየት ይቻላል። በተለይ ቤተክርስቲያንን እንደ ወንጀለኛ አድርገው ይቆጥራሉ። ግን ቤተክርስቲያን ባርነትን የምትቃወም ህግ የነበረ በተግባር ስታውል የነበረ ነገስታቶቹንም ስትገጽስ የነበረ እንደነበረ ማወቅ ያስፈልጋል። በዛ ምክንያት ነው የሁሉ ነገር የተነሳው። እሳቸውም የተነሱበት ምክንያት እዛ ነው። መኮንን ግን ሁለቱን በየደረጃቸው በአሁን ባለንበት ሌቭል ልንወቅሳቸው አይገባም። ግን ዋናው ነገር እነሱ በነበሩበት እድሜ ነው የሆነውን ነገር ነው እያነሳው ያለው። ክርስቲያኖችን ቤተክርስቲያን ነገስታቶቹን እንድንጠላ እኛም ራሱ እንወቅሳቸው የተደረገ ነው። ግን እነሱ እንደዚህ አይነት ህግ የነበራቸው ያን ህግ ደግሞ በተግባር ለማዋል ላይታች ሲሉ የነበሩ ናቸው። ይሄን ለማሳሰብ ነው። ስለነበረን ጊዜ እግዚአብሔር የተመሰገነ ይሁን። እንግዲህ በሌላ ቀንም ይሄን ፍትሐ ነገሥት በተግባራዊ እስከሚውል ድረስ በተግባር በስራ እስከምናውለው ድረስ መነጋገር ያስፈልገናል። በተግባርም መዋል አለበት። ያለበዛ የቤተክርስቲያን መፍትሄ የሚሆነው በዛ ብቻ ነው። የቤተክርስቲያናችን ችግር መፈታት የሚችላለው ራሳችን ክርስቲያኖች እርስ በርሳችን ያለንብን ችግር መፍታት የምንችላለው የሀገሪቱን ክፍል መፈታት የሚችለው ይሄን ህግ በተግባራዊ ማዋል ስንችል። ይሄ ህግ የማንም አይደለም፣ አባቶቻችን ያወጡት ህግ ነው። ለቤተክርስቲያን ለክርስቲያኖች ይበጃል ይሆናል ብለው ያወጡት ህግ ነው። ያ ተግባራዊ እንዲሆን ሁላችን መስራት ያስፈልገናል። እግዚአብሔር የተመሰገነ ይሁን። መልካም ቀን ይሁንላችሁ።